ሰላም ሰላም ውድ የእውቀት አድማስ ቤተሰቦች ሰላማችሁ ይብዛ። እንዴት ናችሁ? በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብና ሌሎች ትምህርቶችን በኢሞ፣ በቴሌግራም፣ በዋትሳፕ እና በጉግል ሚት እያስተማርን እንገኛለን። ስለሆነም ፕላስ 251 እያስቀደማችሁ በ978 40 92 73 ደውላችሁ በመመዝገብ መማር ትችላላችሁ። ዛሬ ይዤላችሁ የመጣሁት አረፍተ ነገር መመስረትና ማንበብ ነው የሚሆነው። ስለዚህ ሁላችሁም ሀሳባችሁን ሰብስባችሁ ደብተርና እስክሪብቶ ይዛችሁ እንዲሁም ቪዲዮን እያቆማችሁ በመጻፍ ተከታተሉኝ። ወደ ክላሳችን ሳልፍ ለምን እቸኩላለሁ ጥያቄ ምልክት ግን ለምን እቸኩላለሁ የሚል ጥያቄው አረፍተ ነገር መሰረት ማለት ነው። የቃላት ብዛት ግን፣ አንድ፣ ለምን፣ ሁለት፣ እቸኩላለሁ፣ ሶስት ቃላትን ነው ማለት የተጠቀምነው። በአንዴ እንደገና ስናነብ ግን ለምን እቸኩላለሁ የሚል ጥያቄው አረፍተ ነገር መመስረት ቻል ማለት ነው። የግድ መረጋጋት አለብኝ 4 ነጥብ። የግድ መረጋጋት አለብኝ የሚል አረፍተ ነገር መሰረት ማለት ነው። የቃላት ብዛት የግድ 1፣ መረጋጋት 2፣ አለብኝ 3 ቃላትን ነው ማለት ነው በዚህ አረፍተ ነገር ውስጥ የተጠቀምነው። እንደገና በአንዴ ስናነባቸው የግድ መረጋጋት አለብኝ የሚል ሙሉ ሀሳብ ያለው አረፍተ ነገር መመስረት ቻል ማለት ነው። እስከ መቼ እጎዳለሁ ጥያቄ ምልክት እስከ መቼ እጎዳለሁ የሚል ጥያቄ አረፍተ ነገር መሰረት ማለት ነው። የቃላት ብዛት እስከ 1፣ መቼ 2፣ እጎዳለሁ 3 ቃላትን ነው ማለት ነው የተጠቀምነው። በአንዴ እንደገና ስናነብ እስከ መቼ እጎዳለሁ የሚል ጥያቄ አረፍተ ነገር መመስረት ቻል ማለት ነው። ሁልጊዜ ራሴን አላስጨንቅም 4 ነጥብ። ሁልጊዜ ራሴን አላስጨንቅም የሚል አረፍተ ነገር መሰረት ማለት ነው። የቃላት ብዛት ሁልጊዜ 1፣ ራሴን 2፣ አላስጨንቅም 3 ቃላትን ነው ማለት የተጠቀምነው። በአንድ ላይ እንደገና ስናነባቸው ሁልጊዜ ራሴን አላስጨንቅም የሚል ይሆናል ማለት ነው። ጥበብ ከጉልበት ይበልጣል 4 ነጥብ። ጥበብ ከጉልበት ይበልጣል የሚል አዎንታዊ አረፍተ ነገር መሰረት ማለት ነው። የቃላት ብዛት ጥበብ 1፣ ከጉልበት 2፣ ይበልጣል 3 ቃላትን ነው ማለት የተጠቀምነው። እንደገና ስናነባቸው ጥበብ ከጉልበት ይበልጣል የሚል አረፍተ ነገር መሰረት ማለት ነው። ጤናም ከሀብት ይበልጣል 4 ነጥብ። ጤናም ከሀብት ይበልጣል የሚል አረፍተ ነገር መሰረት ማለት ነው። የቃላት ብዛት ጤናም 1፣ ከሀብት 2፣ ይበልጣል 3 ቃላትን ነው ማለት የተጠቀምነው። እንደገና ስናነባቸው ጤናም ከሀብት ይበልጣል የሚል አረፍተ ነገር መሰረት ማለት ነው። አለማሰብ ግን እንስሳነት ነው 4 ነጥብ። አለማሰብ ግን እንስሳነት ነው የሚል ሀሳብ ያለው አረፍተ ነገር መሰረት ማለት ነው። የቃላት ብዛት አለማሰብ 1፣ ግን 2፣ እንስሳነት 3 ነው 4 ቃላትን ነው ማለት የተጠቀምነው። እንደገና በአንድ ላይ ስናነባቸው አለማሰብ ግን እንስሳነት ነው የሚል ይሆናል ማለት ነው። የዛሬ ክላሳችን ይህን ይመስላል። ቪዲዮውን እያያችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። መማር የምትፈልጉ ስልክ ቁጥራችን ከቪዲዮ ታች ስለምናስቀምጥ በኢሞ፣ በቴሌግራም፣ በዋትሳፕ እና በጉግል ሚት ደውላችሁ በመመዝገብ በቀጥታ መማር ትችላላችሁ ማለት ነው። በቀጣይ በሌላ ክላስ እስክንገናኝ ድረስ ሰላማችሁ ይብዛ። ሰላም ሁኑ። ቻው